አፍሽን ዝጊ፣ አለበለዚያ እዘጋልሻለሁ። አለም ጠፋች? አለም የዮዲት ሰራተኛ? አዎ አባዬ፣ ቤት አላደረችም። እስካሁንም ደግሞ አልተመለሰችም። ማን ነው? ሚስት እባብ ነች። አለምን ልጄ ውጣብኛለች። እንዴ እማ ምን ነሽ? ለፖሊስ አመለከትን። ከዛ ምን ልናደርግ ነው? አመለከትን ብለን እጃችንን አጣጥፈን እንቀመጣለን? ፖሊሶቹ ስራቸውን እንዲሰሩ እንተዋቸው። ሻንጣውን ለምንድን ነው ያስተካከልሽው? ምን እያደረግሽ ነው? ድሮ ማድረግ የነበረብኝ ነገር ነው ያደረኩት። ማለት ምንድን ነው ድሮ ማድረግ የነበረብሽ? እኔን ጥሎ መሄድ ነው ድሮ ማድረግ የነበረብሽ ነገር? አዎ። አለም ጠፍታለች። የመጥፋቷ ምክንያት ደግሞ የፈረደባት ሚስቴ ነች። አዎ። ካነጋገሩ አለም የት እንዳለች የሚያውቁ ነው የሚመስሉት። የቤት ሰራተኛ ነበርኩ እኮ የቀጠርኩ መሰለኝ። ለካ ፖሊስ ነሽ እንዴ? እማ ምንድን ነው የነካሽ? የማላውቃት እናቴ እኮ ነው እየመሰልሽኝ ያለሽው። ሚስት አለምን አግታት የምናገረው ነገር ልምራት እራስ ያለሁን አለም የት እንዳስቀመጥሽ ታውቃለሁ? ንገረኝ። የት ነው ያለችው? ንገረኝ። እናንተ ግን የቤት ሰራተኛ ሲሆን የወንጀል መርማሪ ነበር መሆን የነበረባችሁ። ስለ ቤተሰቦቹ ደንታ የማይሰጠው ወንድ ምንጊዜም እንደ ወንድዬ እንዳስጠቃ ነው። ዛሬ ከባለቤቱ ጋር ተደርቦ እናቱን እስከ መደብደብ ደረጃ ደርሷል። የአለም አሰሪ ወይም ደግሞ የወንዶሰን እናት የሆኑት ሴትዮ እስካሁን ለእርሳቸው ህይወት መቆየት ዋነኛ ምክንያቷ አለም ናት። የዮዲት ሴራና ተንኮል እየተከላከለች እስከ ዛሬ ድረስ ህይወታቸው በሰላም እንዲቆይ አድርጋቸዋለች። ዛሬ ግን ከፊታቸው ከጠፋች ዋላ ድር ብላለች። በዚህ ምክንያት ዮዲት እንዳሳገተቻትም ጥርጣሬ አድሮባቸዋል። ከአለም መጥፋት በስተጀርባ ያንቺ እጅ አለበት፣ አንቺ ክፉ፣ አለምን ከጣልሽባት አምጭ ነው የምልሽ በማለትም ከእሷ ላይ አፈጠጡባት። ይህኔ ወንዶሰን እሷ ሰራተኛ ናት፣ ይች ደግሞ ሚስቴ ናት፣ እኩል ዓይን ለሰራተኛ መጨነቅ የለብንም በማለት ራሱ ወዳዱና ለሰው ደንታ የሌለው ወንዶሰን ከሚስቱ ጋር ተደርቦ እናቱን አቃጠላት። ከዛሬ ድረስ በግፍ የደረሰባቸውን በደል በትዕግስት ያለፉት ቢሆንም በአለም ጉዳይ ግን መታገስ አላስቻላቸውም። ዮዲትን የት ነው ያደረሻት? አምጫት ነው የምልሽ፣ እሷ አንድ ነገር ትሆንና ካንቺ ራስ አልወርድም በማለትም ተነስተው ጉርቧን አነቋት። ይህኔ ወንዶሰን ዞሮም ይደበድባታል። በዚህ የተደሰተችው ዮዲትም ወደ እናቷ ቤት በመሄድ ዛሬ የተፈጠረውን የምስራች ልነግርሽ አልችልም፣ እናቴን እኮ ወንድዬ ከኔ ጋር ተደርቦ ደበደባት በማለት የተፈጠረው ነገርም በጣም ጀብድ ተሰምቷታል። ወንዶሰን የሷን ነገር እየሰማ ሚስቱን መምሰሉ ከምንም በላይ አስደስቷታል። ለተንኮል የማታበራው እናቷም ተጨምራ በዚህ ጉዳይ እንደተደሰተችም ለዮዲት ገልጻላታለች። ልጅና እናትም አለምን ገና ወደፊት ማሰቃየት እንዳለባቸው እየተመካከሩ ሳለ ፀሐይ ግን አዳምጣቸዋለች። እንግዲህ በመካከላቸው የደበቁትን ሚስጥር በአንደበታቸው ተንፍሰውታል። ባላሰቡት መንገድ ግን ከፀሐይ ጆሮ መድረሱ ይህ ለአለም ጥሩ አጋጣሚ ሊፈጠር ይችላል። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ የእናት ግፍ ክፍል 21ን እንመለከታለን። በባለፈው ክፍል እንደተመለከት ነው እንደወጣች ሰዓቱ ከምሽቱ 4 ሰዓት ሆነ። በሰላም ለመመለስ አላስቻላትም። ምክንያቱም በዮዲትና በእናቷ አማካኝነት እንድትታገት ሆኗልና ይህ አጋች እሷን ለማገት ብዙ ገንዘብ እንደተከፈለውም ተናግሯል። እኔ ምስኪን ድሃ ነኝ፣ ገንዘብ ፈልገ ከሆነ ምንም ነገር አታገኝም፣ ልቀቀኝ አለችው። ይህ አጋች እየተቀጠረበት ነውና በፍጹም ሊራራላት እንደማይችልም ነግሯታል። ወንዶሰን እናትም አለም አንዳች ነገር ካልገጠማት በስተቀረ በዚህ ጨለማ እንደወጣች ባልቀረች ነበረ። አለም የሆነ ነገር ትሆንና ካንቺ ራስ አልወርድም በማለት ከዮዲት ላይ ይጮህባታል። ወንዶሰን ስለምን አለም ነው የምታወሪው? አሁን በሰላም እንኖርበት፣ እሷ እኮ ሰራተኛ ናት፣ ሚስቴን ማክበር አለብሽ በማለት የማይገባ ቃላትን ለእናቱ ይነግራታል። እናቱ በዚህ ስሜታዊ ሆነው ሳሎን ተነስተው በረንዳ ላይም ይቆማሉ። ታዲያ ልጅየው ተከትሎ ሂዶ ስለምንድን ነው እያወራሻለሽው? አልገባኝም በማለት እናቱን ጠይቃት። እናቱ አለም ጠፍታለች ነው የምልህ፣ ለእኔ በጣም የምታስብልኝና የምትቆረቆርልኝ እስከዚህ ደረጃ ድረስ እንድደርስ የረዳችኝ እሷ ናት። ሰላም መዋል ማደር አልችልም። ስለዚህ አለምን ልንፈልጋት ግድ ይለናል።
ከሷ መጥፋት በስተጀርባ ደግሞ የወዲት ናት ይህንን ስራ እየሰራችው በማለት ለልጃቸው ብታስረዳውም ልጃቸው ግን ይህንን በፍጹም ልታደርገው አትችልም በማለት ለሚስቱም ተከላከለላት። የወዲት እናት ወደ ማገቻ ቦታ በማምራት አለምን ያሳገተቻት እሷ እንደሆነችና የታገተችበትም እጅግ ቀላል ገንዘብ የማይባል እንደከፈለችበትም እየተናገረች ነው። አድርጌሽ ነው እኔ በሰው ቤት ሰራተኝነት ተቀጥሬ የምሰራ አንዲት ምስኪን ድሃ ነኝ። ስለዚህ ለምንድን ነው እዚህ እንድመጣ ያስደረግሽኝ በማለት የወዲትን እናት ጠየቀች። የወዲት እናትም እኛን ካሜራ በመደቀን ጉድ ልታደርጊን ነበረ፣ አሁን ያሹን ስልክ ታመጫለሽ አታመጭም በማለትም አለምን የያዘችውን መረጃ እንድትሰጣት እያስገደደቻት ነበረ። ሆኖም አለም ስልኩ እንደጠፋትና ከእጇ ላይ እንደሌለም ነገረቻት። በፍጹም ይህ ካልሆነ እገድልሻለሁ፣ ህይወትሽ ፈርደሽ ከሆነ መልካም ነው፣ ነገር ግን ስልኩን ከሰጠሽ ደግሞ በሰላም ወደ እናትሽ የምትመለሽበት አጋጣሚ ይፈጠርልሻል። አሁን እናትሽ ወር ደመወዝ ተቀብላ ትልክልኛለች እያለች ስትጠብቅ አንቺ ግን እዚህ ታስረሽ ለብዙ ጊዜ ትፈጊያለሽ በማለትም ዛተችባት። የወዲት ጉዲትም ማስመሰሏን ቀጠለች። በበደል በላይ እሷ እንደተበደለች አድርጋም ለወንዶሰን ለማሳመን ሞከረች። ወንዶሰንም በእርግጥ ያለችውን ነገር በሚገባ ሰምቷታል። እኔ መበደሌ ሳያንስ ነገር ግን ከአለም መጥፋት በስተጀርባ አምጫት ውለጃት እያለች ነው። የት ላመጣ ነው? እኔ ማውቀው ነገር የለም በማለት ራሷን ከወንጀል ነፃ አድርጋም አለች። ተገዘተችም። ይህንን የሰማው ወንዶሰንም እናቱን ጥፋተኛ አደረገ። ታዲያ ወንዶሰን ካጠገቧ ሲርቅ አንቺ አሮጊት ደግሞ ምንድነው የምትይኝ? ገና በአንቺ ህይወት ሌላ ፈተና ይጠብቅሻል እያለችም እንደተለመደው ዛተችባት። እናቱም አለም እንድትመለስ ነገሮችን ካላመቻቸሽ ወዮልሽ በማለት እስካሁን በእሳቸው ላይ የደረሰውን ግፍ በትዕግስት ቢያልፉትም በአለም ጉዳይ ግን መደራደር እንደማይፈልጉም ይገልጹላታል። ከዚህ በኋላ አጅሪት ወዲት ወደ ጓዳ በመግባትም ሻንጣዎቿን አስተካከለች። እንደ እስካሁኑ ወንዶሰንን የምታስፈራራበት እኔ እናንተ የፍች ጥያቄ ፈልጋለሁኝ፣ እናትህ እንደዚህ እየሰደቡኝ መቀመጥ አልፈልግም በማለት እንደተለመደው ጥያቄዋን አነሳች። ዛሬ ላይም በሷ ምክንያት እኔና አንቺ መፋታት የለብንም፣ እናቴን ከዚህ ነገር እንድታርፍ አደርጋለሁ በማለት በእናቱ ላይም ፈረደባት። አሁንም እናቱ ስለ አለም ጉዳይ እንቅልፍ ነስቷቸዋልና ጭቅጭቃቸውን ቀጥለዋል። የወንዶሰን እናት ፍለጋቸው በዚህ ብቻ አላቆመም። ወደ ውጭ ወጥተው ከፀሐይ ጋር ተገናኝተዋል። ትናንትና እንደወጣች አልተመለሰችም። ምን ነበር የተፈጠረው አለቻት። ቪዲዮ ይዛ ነበረ በዩቲዩብ እና በቲክቶክ እንልቀቀው የወዲት ጉድ ይጋለጥ በማለት በሱቅ ካርድ ለመግዛትም እየሄደች ነበረ። በዚህ አጋጣሚ ነው እንግዲህ እንደተለያየን ይቀረ ነው። አለም እየጠፋችበትን አጋጣሚም ለወንዶሰን እናት አጋርታታለች። የወንዶሰን እናትም ይህንን ከሰሙ በኋላ የተፈጠረውን ነገር ለልጃቸው አስረድቶታል። መርዝ እየቀመመች ልትገለኝ ነበረ፣ ነገር ግን አለም ከጎኔ ስላለች እስከዚህ ደረጃ በቅቻለሁኝ። እናም አሁን የምታደርጋቸውን ነገሮች በካሜራ ቀርጻ ልልቀቅብሽ ብላት ነበር። በዚህ ፍራቻ ነው አለምን እንድትጠፋ ያስደረገቻት በማለት እውነታውን ለልጃቸው ያጋለጡ ቢሆንም የእርሳቸውን ነገር ባለመስማት ወደ ጎን በመተው የወዲትን ለምን ትሄጅብኛለሽ በጣም የምወድሽ ሚስቴ እያለም ሲያባብላት ነበረ። እንዲህ እንዳሸንጉሊት እየተጫወተችበት ያለችው የወዲት እናቱ መታ የት ነው ያደረሻት በማለት ጉርቧን ማነቀቻት። ይህኔ ስለ አለም መጥፋት እጇ እንደሌለበትና ምንም ነገር እንደማታውቅም እንደተለመደው ማስመሰሏን ቀጠለች። ወንዶሰን ግን እናቱን ዙሮ ሚስቴን አትንኪ በማለትም ደበደባቸው። ይህኔ በጣም አዘኑ፣ አለቀሱም። አጅሪቱ ወዲት በጣም ተደሰተች። ይህን ነገር የምትፈልገው ነበርና የወዲት እናትም አለምን በጣም እያስጨነቀቻት ነው። ማለትም ገንዘብ ስትጠብቅ አርባዋን እንዳታወጣልሽ፣ አስከሬንሽ እንዳይመለስ እያለች በሚያሳዝን ሁኔታ የታገተችውን ምስኪኗን ወጣት ብዙ ነገር እየተናገረች እያሳዘነቻት ነው። ታዲያ በዚህ ሁኔታ ስታስጨንቃት ቆይታ ወደ ቤት ስትመለስ ፀሐይ ግን አለም እገታ በስተጀርባ እጃቸው እንዳለበት ጠርጥራ ስለነበረ ይህንን ጉዳይ እየጠየቀቻት ነው። ከቤቴ የቀጠርኩት ሰራተኛ ይመስለኝ ነበረ፣ ለካ ፖሊስ ነሽ በማለት በሚጠየቁት ጥያቄ ፍራቻ ውስጥ እንደገቡና መረጃዎች እንዳይተላለፍባቸውም እየተጠነቀቁ ነው። ነገር ግን በንግግራቸው መካከል ሲዘባርቁ አንቺም እንደ አለም እገታ እንዳይገጥምሽ አርፈሽ ስራሽን ብትሰሪ ይሻልሻል፣ ለዛች ድሃ እናትሽም አስቢላት በማለት ከነገሩ እጇን ማንሳት እንዳለባትና
በአለም ጉዳይ እንዳታጣራም መንገዱን እየዘጋች ነው። ይህ ነገር ስቀበጣጥር እኮ እውነታውን አፈነዳሁት እያሉም ብቻቸውን እያሰቡ ነበረ። ዮዲትም እናቱን ወንዶሰን ስለደበደበላት የልብ ልብ ተሰምቷታል። በጣም ደስ ብሏታል። ይህንን የምስራች ለእናቷ ልታበስራትም ፍላጎት አላት። ሮጠች በመሄድም ነገረቻት። እማዬ ዛሬ ቤታችን የተፈጠረውን ነገር ልንገርሽ አለቻት። በጣም ትልቅ የምስራች ነው፣ ስትሰሚው ያስደስትሻል በማለት መስማት የጓጉትን እናቷንም ነገረቻት። አለምን የጣልሻት እያለ ሲጨቀጭቀኝ ይታውቅልሽና ሰራተኛ አዳልተሽ ሚስቴ ላይ የምትጨቃጨቂው በማለት በጣም ሰድቧታል፣ አንቋሿታል እያለችም እዚህ ጉዳይ ከፍተኛ የሆነ ደስታ እንደተሰማትም ለእናቷ ገልጻለች። እናቷም ይህን ነገር ስትሰማ በጣም ነበረ የተደሰተችው። ታዲያ እንደፈለገች የምታሽከረክረው አሻንጉሊት እንደሆነና ወደፊትም ለሚያደርጓቸው ነገሮች ምንም አይነት ተጠያቂነት እንደሌለባቸውም እናትና ልጅ እያወሩ ነው። ልጅቷም እዛው በእገታ መቆየት እንዳለባት አለም እያሉ ሲያወሩ ፀሐይ ግን ታዳምጣቸው ነበረ። እንግዲህ እስካሁን ምስጢራዊ አድርገው የያዙትና አለም እገታ በስተጀርባ ማን አሳግቷት ይሆን የሚለው ጥያቄ ለፀሐይ ተመልሶላታል። እንግዲህ ይህንን ምናልባትም ለወንዶሰን እናት እውነታውን ልትነግራቸው ትችላለች። መጀመሪያ ይህ ሁሉ ሊሆን የቻለው አለም ለወንዶሰን እናት ጥብቅና በመቆሟ ነበረ። ሰዎች ሲበደሉ መበደል የማትፈልገው ችግር ውስጥ እንደሚያስገባት ብታውቅም ይህንን መስዋዕትነት መክፈል ግዴታዬ ነው በማለት ለራሷ ቃል የገባችለትን እውነት ይኸው ተፈጻሚነት አድርገዋለች። ፀሐይ በዚህ አማካኝነት እውነታውን ማወቋ አለም ልትፈታ የምትችልበት አጋጣሚ ሊፈጠር ይችላል። የዛሬው የእናት ግፍ ክፍል 21 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።